ሰላም ጤና ይስጥልኝ ውድ ፈጣን ሚዲያ ቤተሰቦች፣ በዛሬው ዜና ትንታችን በኢትዮጵያ ፖለቲካ ውስጥ ጉልህ ድርሻ ያላቸውን የደብረጽዮን ገብረ ሚካኤልን ውጣ ውረዶችና አሁን ያሉበትን ደረጃ እንዳስሳለን። አብራችሁን ቆዩ። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበርና የትግራይ ክልል ጊዜያዊ መስተዳድር ከመቋቋሙ በፊት የክልሉ ርዕሰ መስተዳድር በመሆን አገልግለዋል። ትውልዳቸው በትግራይ ክልል ሽሬ እንዳስላሴ ከተማ ነው። በትምህርታቸው እጅግ ጎበዝና በትጋታቸው የሚታወቁ ነበሩ። ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ በኢትዮጵያ ከፍተኛ ትምህርት ተቋም በነበረው በአዲስ አበባ ዩኒቨርሲቲ በምህንድስና ትምህርት ዘርፍ ተቀብለው መማር ጀምረው ነበር። ሆኖም በወቅቱ የነበረው የደርግ ወታደራዊ ስርዓት ለመታገልና በትግራይ ካሄድ የነበረውን ትጥቅ ትግል ለመቀላቀል ሲሉ በ1970ዎቹ መጀመሪያ ላይ ዩኒቨርሲቲ ትምህርታቸውን አቋርጠው ወደ በረሃ ወርደዋል። በትግል ዘመናቸውም የቴክኖሎጂና የምህንድስና ዝንባሌ ምክንያት በድርጅቱ ውስጥ እጅግ ወሳኝ የነበረውን የሬዲዮ ኮሙኒኬሽን የደህንነት መዋቅር በመገንባት ኃላፊነት ወስደዋል። የደርግ ወታደራዊ መገናኛዎችን በመጥለፍ በማደናቀፍና የመረጃ ደህንነት በመጠበቅ ረገድ ከፍተኛ ጫና ተጫውተዋል። የደርግ ውድቀትና ኢህአዴግ ወደ ስልጣን መምጣትን ተከትለው ዶክተር ደብረጽዮን በፌዴራል መንግስት ስራ ዘመንም ከ1990ዎቹ ጀምሮ እስከ 2010 ድረስ ዶክተር ደብረጽዮን በኢትዮጵያ ፌዴራል መንግስት ውስጥ በርካታ ቁልፍ ስልጣን እርከኖችን ይዘው ሰርተዋል። የኢትዮጵያ የመረጃና ደህንነት ኤጀንሲ እንዲሁም የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን የቦርድ ሰብሳቢም ጭምር ነበሩ። በተለይም በኢንፎርሜሽን እና ኮሙኒኬሽን ቴክኖሎጂ ሚኒስቴርና በኢንሳ ምስረታ ላይ የነበራቸው ሚና ከፍተኛ እንደነበር ይነገርላቸዋል። እዚህ እውቀታቸው ለበጎ ሳይሆን ለዜጎች ማፈኛ መዋቅር ውሏል በሚል ከባድ ወቀሳ ይቀርብባቸዋል። ሁማን ራይትስ ዎች እና የተለያዩ ሰብአዊ መብት ተሟጋቾች እንደሚገልጹት ዶክተር ደብረጽዮን የሚኒስትሩበት ወቅት በኢትዮጵያ ኢንተርኔትና የስልክ መስመሮች ላይ ጥብቅ ቁጥጥር እንዲደረጓል። የፖለቲካ ተቃዋሚዎችን፣ ጋዜጠኞችንና የሰብአዊ መብት ተሟጋቾችን የድምጽ ግንኙነት በሚስጥር መጥለፍና መከታተል ስራቸውም ነበር። ከመንግስት መስመር ውጪ የሆኑ የዜና ድረገጾችና የብሎገሮች ገጾችን እንዳይታዩ የማገዱ ስራ የእሳቸው መዋቅር ዋነኛ ስራ እንደነበር ይነገርላቸዋል። የዶክተር ደብረጽዮን ስም ከሀገሪቱ ግዙፍ የኢኮኖሚ ላይጉን የክትትልና የእርምት እርምጃ ባለመውሰድ አልፎ ተርፎም ተቋሙን በመደገፍና በመሸፈን ይከሰሳሉ። በአገሪቱ ኢኮኖሚ መዋቅር ውስጥ የተወሰኑ ቡድኖች ተጠቃሚ ያደረገ አሰራር እንዲሰፍን ከመጋረጃ ጀርባ ሆነው ሰርቷል የሚሉ የፖለቲካ ተንታኞች ትችት ያነሱባቸዋል። በ2010 ዓ.ም ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ዶክተር ደብረጽዮንና የሚመሩት ህወሓት ወደ መቀሌ በማፈግፈግ የፌዴራል መንግስቱን ህጋዊነት ለመቀናቀን በርካታ እኩይ ተግባራትን ፈጽሟል በሚል በፌዴራል መንግስቱና ደጋፊዎቹም ይወነጀላሉ። በተለያዩ የኢትዮጵያ ክፍሎች ካሉና የፌዴራል መንግስቱ ፖሊሶች ከሚቃወሙ የፖለቲካ ኃይሎችና የፌዴራል ዘመማኞች ነን ከሚሉ ወገኖች ጋር የሀሳብና የስልት ትስስር ለመፍጠር ሞክረዋል። ይህ አካሄድ በአገር አቀፍ ደረጃ የጠቅላይ ሚኒስትር አብይ አህመድን መንግስት በፖለቲካዊ መልኩን ለማግለልና ጫና ለመፍጠር የታለመ ነው ተብሎም ይታመናል። የትጥቅ ቡድኖችን በመደገፍ ማስታጠቅ። በወቅቱ የፌዴራል መንግስት ባወጣቸው መግለጫዎች ዶክተር ደብረጽዮን የሚመሩት የህወሓት አስተዳደር በተለያዩ የኢትዮጵያ ክፍሎች በተለይም በኦሮሚያና በቤንሻንጉል ጉሙዝ ክልሎች ብሔር ተኮር ግጭቶች እንዲቀሰቀሱና ሀገር እንድትበታተን አመፀኛ ቡድኖችን በገንዘብና በሎጂስቲክ ይረዱ ነበር በሚልም ይወነጀላሉ። በኢትዮጵያ ታሪክ ውስጥ እጅግ አስከፊ ከሚባሉት የውስጥ ጦርነቶች አንዱ በሆነው የሰሜኑ ጦርነት ወቅት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንትና የህወሓት ሊቀመንበር ነበሩ። ይህ ወቅት በታሪካቸው ላይ ትልቁን ጥቁር ነጠብጣብ ጥሎ ያለፈበትና በከባድ ወንጀሎች የተከሰሱበት ወቅት ነበር። የፌዴራል መንግስት ዶክተር ደብረጽዮንና የህወሓት አመራሮችን በጥቅምት 2013 በሰሜን ዕዝ መከላከያ ሰራዊት ላይ ለተፈጸመው ጥቃት በቀጥታ ተጠያቂ ያደርጋቸዋል። ይህ ድርጊት የአገር ክህደት ወንጀል ተብሎም ተፈርጇል። በጦርነቱ ወቅት እድሜያቸው ያልደረሱ ህጻናት ለጦርነት ማሰለፍና ትግራይን ወጣት ላልተገባ እልቂት በመዳረግ በሚል ከባድ የሞራልና የጦር ወንጀል ክስ